በራችሁ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ክቡራንና ክቡራት ሁላችሁም በየማዕረጋችሁ ምዕመናን ወምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በጊዜያችን ላይ በዘመናችን ላይ ይህችን ዕለትና ሰዓት ባርኮ ቀድሶ በዚህ ቅዱስ ስፍራ ይህንን ታላቅ የቅዱሳን በዓል ልናከብር የፈቀደልን አምላካችን ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አንቀጸ ብርሃን ቅድስት ወብፅዕት ስብዕት ወቡርክት ክብርት ወልዕልት ተብላ የምትመሰገነዋ አማናይቷ ድንግል አማላጅነቷ፣ በረከቷ፣ ጸጋዋ አይለየን። የቅዱሳን ጻድቃን ሰማዕታት፣ ደናግል፣ መነኮሳት በረከታቸው አማላጅነታቸው ከሁላችን ጋር ይሁን። ንሕነ አሐደግነ ኩሎ ወተሮናከ ሁሉን ትተን ተከተልንህ ጌታችን የመድኃኒታችን ኢየሱስ ክርስቶስ ቃል ነው። ማቴዎስ 19 ቁጥር 27 ላይ ኃይለ ቃል እናገኛለን። ከዚያ አስቀድሜ ከትምህርቱ አስቀድሜ በእውነት እንግዲህ ሰው ሲንቀሳቀስ በእውነት ብዙ ነገር ያለና ዛሬ በዚህ ደብር ለመጀመሪያ ጊዜ ነው የመጣሁት። ግን ቀደም በተለይ በልጅነት መምህሬ ወደሆኑት ወደ ሊቀ ጉባኤ ገና እንደዚህ ሕፃን ሆነን በቁንጮ ሳለው ፊደል ያስቆጠሩ እሳቸው ናቸው። የእግዚአብሔር ፈቃድ ሆኖ በዚህ ተገናኘን። ያየሁት የስብሐተ እግዚአብሔር የማህሌቱ አራዳ ጊዮርጊስና በዓታ በእውነት ለማርያም ከዛ ምንም አንድ ነው፣ የሚተናነስ አይደለም። እና ይህ እንግዲህ ጸሎት በእውነት መልካም ወደ እግዚአብሔር በትጋት ቤተክርስቲያን መጠበቅ ስብሐተ እግዚአብሔር የሚሰምረውና የሚያምረው በፍቅር በእውነት የቤተክርስቲያን ኃላፊ ሲተጋ እንደዚህ አይነት ያማረ የተወደደ የሰመረ ስብሐተ እግዚአብሔር ይታያልና በእውነት ታላቅ አባት ነው ያላችሁ። ሊቀ ጉባኤ በእውነት በጸሎት እየተጉ ነው ያሉት። ሕፃናቱ በዚህ የሚያመሰግኑት ሁሉ ሌላ ቦታ እንደምናያቸው ሕፃናቶች አይደሉም። ፍጹም የተረጋጉ ናቸው። ፍጹም የእግዚአብሔር ጸጋ ያለባቸው ናቸውና በእውነት ደስ የሚያሰኝ ነው። እንግዲህ ከሀገራችን ወደዚህ ስንመጣ እንደዚህ አይነት ስብሐተ እግዚአብሔር የሚገኝበት ቦታ እናገኛለን ብለን አልመጣንም። ግን እዚህ ስናይ የቀረ ነገር የለም። አንድም የቀረ ነገር የለም። እዛ ኢትዮጵያ ያለው ሁሉ በታላላቅ አድባራትና ገዳማት የሚደረገው ሁሉ በዚህ የተከናወነ ያለውና ይህንን ያደረገ አምላካችን ስሙ የተመሰገነ ይሁን እና ሌላው አሁንም በእውነት ከጉባኤ እንግዲህ ወደ ትምህርት የአሁን ምሳሌ መናገር የሚሳረሳው ነገር ብዬ ነው። ከጉባኤ በልጅነት ሳለን የተወሰነ በእድሜ ትንሽ እሳቸው ስለሚበልጡ በአመለካከት እኛ ትምህርት ቤት ሆነን በአመለካከት ግን ልክ ዛሬ እንዳሉት ወጣት ልጆች ነበር አመለካከታቸው። በትምህርት በጣም ይፈጥናሉ እና ትምህርትን በጊዜና በዘመን ሳይሆን ትምህርትን በተለያየ አጠቃቀም በፍጥነት እና በፍጥነት እኛ እዚያው ብዙ ጊዜ ቆየን። እሳቸው ግን እኛ እዛው ለባብ ትምህርት ቤት ሆነን ዜማ ጨርሰው አቋቋም ከዚያ ደግሞ ወደ ኮሌጅ ሄዱት። እኛ እዛው እያለን እና እንግዲህ አንዳንድ ጊዜ አሜሪካን ደግሞ ፈጣኑንም እንዲሁ ዝግ ያለውንም ደግሞ ያስቀራል እንጂ በጣም ፈጣን ናቸው። እግዚአብሔር ደግሞ ከእናንተ ጋር አገናኝቷቸው ይኸው እግዚአብሔር የበረከት ስራ ይሰራሉና በእውነት እሳቸውን ለእናንተ ያደረ የሰጠ አምላካችን ስሙ የተመሰገነ ይሁን።
ሌላው ሊቃውንተ ቤተ ክርስቲያን አሁን በዚህ መድረክ የሉም። በእውነት ወጣቶቹ ፍስሐ ወሐሴት ለቤተ ክርስቲያን እላለሁ። ቤተ ክርስቲያን እጅግ ትደሰታለች። ለምን መሰላችሁ? እነዚህ ልጆች አሁን የቀሲስ ፍስሐ አሁን ትልልቅ ሆነዋል። እኔ ስመጣ በጣም ልጆች ነበሩ፣ ግን እዚሁ አሜሪካ ተወልደው ተመልከቱ። ዜማ አቋቋም ማህሌት ብቻቸውን ይቆማሉ። እና እንግዲህ ተመልከት፣ ሰው 6 ዓመት 7 ዓመት በጎንደር ሄዶ እንዲሁም ደግሞ ለምኖ ከቤተሰቡ ተለይቶ የሚያጠራቅመውን ትምህርት እነሱ በዘዴ በፍጥነት ተምረው ቤተክርስቲያንን እየዋጁ ነውና በእውነት ቤተክርስቲያናችን ፍጹም ደስታ ታደርጋለች እና የቤተክርስቲያን አምላክ እናንተን ያዘጋጀ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ንሕነ ኀደግነ ኩሎ ወተሎናከ፣ ሁሉን ትተን ተከተልን ይላል ቅዱስ ቃሉ። ዛሬ የምናከብረው 3 በዓላቶችን ነው። አንደኛ የገብረ ክርስቶስ ሙሽራው ገብረ ክርስቶስ ጻድቁ ገብረ ክርስቶስ፣ ሁለተኛ የአባታችን የአቡነ አረጋዊ፣ ሶስተኛ ምናልባት ብዙ በዚህ በቅዳሴ መካከል ቄሱ ሲያነቡ ሰምታችኋልና ፊልጶስ ከ7ቱ ዲያቆናት አንዱ ጃንደረባውን ያጠመቀው እርሱም የሚከብረው በዚህ ዕለት ነው እና የ3ቱ ቅዱሳን በዓላትን ነው የምናከብረውና በተወሰኑ ደቂቃዎች እነዚህን ታሪካቸውን ባጭሩ እንደ እግዚአብሔር መልካም ፈቃድ እንነጋገራለን። ይህንን እናያለን ማለት ነው። ወእምዝ አውስአ ጴጥሮስ ወይቤሎ ናሁኬንነ ኀደግነ ወተሎናከ ምንተ እንከ ንረክብ። ከዚህ በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልን ምን እናገኛለን አለው። ይህ ቃል በእውነት ክርስቲያኖች በተለይ ካህናት፣ መምህራን ይህ ቃል በጣም ጠንካራ ቃል ነው። ንሕነ ኩሎ ኀደግነ ወተሎናከ፣ ሁሉን ትተን ተከተልን ምን እናገኛለን? ክርስቲያኖች የሁላችን ጥያቄ ይህ ነው። ሁላችን ክርስቲያን ብዙ ጊዜ ለራሱ አይደለም። ክርስቲያን በጣም ጥብቅ ነው። ክርስቲያን ለራሱ ያዳለ ክርስቲያን በክርስቶስ ክርስቲያን የተሰኘ ሁሉ በእውነት ራሱን የተወ ነው። ስለዚህ ራሱን አሳልፎ የሰጠ ነው እና ከላይ ከመጀመሪያው አንቀጽ ላይ አንድ ባለጸጋ ወደ ጌታ ፊት ቀርቦ እኔ የሕይወት መንገድን መከተል እፈልጋለሁ፣ ሁሉንም አደርጋለሁ፣ ግን ከአንተ ጋር ለመሆን ዘወትር ከአንተ ጋር ለመሆን ምን ላድርግ ብሎ ጥያቄ ጠየቀ። ይሄኛው ሁለተኛው አንቀጽ ነው። ያኛው የመጀመሪያው መነሻው ግን ባለጸጋ ነው፣ ሁሉ ነገር ያለው ነውና እሱ ምን ላድርግ ብሎ ሕይወትን ሳገኝ ዘንድ ብሎ የጠየቀው። ሕይወትን ሳገኝ ዘንድ ምን ላድርግ? ሕይወት ታገኝ ዘንድ በሕግ በስርዓት ኑር፣ ሕጉን ትእዛዙን ፈጽም። እንግዲህ በኦሪት እንደምታዩት 10 ትእዛዛት አሉ። እነዚያን ግን ከልጅነቴ ጀምሬ በደንብ አስተውሉ፣ ከልጅነቴ ጀምሬ እሱን እየፈጸምኩ ነው ያለሁት፣ እሱን እያደረግኩ ነው ያለሁት ብሎ ተናገረ። አይ እሱን ካደረግ ያለህን ሁሉ የታንዲያ ያለህን ሁሉ ለነዳያን መስጠት ስጥ። ይህንን ከሰጠ በኋላ እኔን በፍጹም ልብህ ተከተለኝ አለ። ያን ጊዜ በጣም ተጨነቀ። ለምን መሰላችሁ? ባለጸጋ የተጨነቀው ብዙ ሀብት ነበረው፣ ብዙ ንብረት ነበረው። ስለዚህ ያንን ፍጹም ለነዳያን ሰጥቶ ፍጹም ክርስቶስን መከተል በጣም ከበደው፣ በጣም ተቸገረ።
ይህ የወንጌል ቃል የሚያስተምረን ክርስቲያኖች ከሀሳቦቻችን እንኳን ከገንዘባችን ከሀብታችን ከሀሳቦቻችንና ከልማዳችን እንኳን መለየት በጣም እንቸገራለን። በደንብ አስተውሉ። ከልማዶቻችንና ከሀሳቦቻችን አንድ ልብ ከመሆን ከዚያ ለመለየት ወደ ክርስቶስ ፍጹም ለመሆን እንቸገራለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት ፍጹም እግዚአብሔርን ብትከተል ፍጹም ይደረግልሃል ብሎት ከዚያ ሐዋርያት ይህንን ሰሙና እነርሱ እንዲህ አሉ። ደግሞ እነርሱ ሁሉን ትተን ተከተልን ምን እናገኛለን? በእውነት ይህ የቤተ ክርስቲያን መምህራን የቤተ ክርስቲያን አገልጋዮች ይህን ጥያቄ ይጠይቃሉ ዘወትር። ሁሉን ትተን ተከተልን፣ ሐዋርያት ሁሉን ሰው ተከተሉት ምን እናገኛለን ብለው ሲጠይቁት እንዲህ አላቸው፣ በመጨረሻው በፍርድ ሰዓት በቀኝ በግራ ሆናችሁ በሁሉም ላይ ፍርድ ትሰጣላችሁ እንደኔ አላቸው። በደንብ አስተውሉ። በሁሉም ላይ ማለት በነፍስ ሁሉ ላይ በመጨረሻው ሰዓት ፍርድ ትሰጣላችሁ። ፍርድ ሰጪ መሆን ማለት ነው። ፍርድ የሚሰጥ ማን ነው? እግዚአብሔር ነው። ከእግዚአብሔር ጋር እንዴት ነው የሚቀመጡት ሐዋርያት? እንዴት ነው የሚቀመጡት? በዳኝነት አይደለም። ስለዚህ ያን ጊዜ ፍጹም ፍርድ ሰጪዎች ትሆናላችሁ። አሁን እኔ ስለተከተላችሁ ምናልባት ለእናንተ ቀላል ሊመስላችሁ ይችላል። ይህንን ካለ በኋላ የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ለደቀ መዛሙርቱ ነገራቸው። እዚህ ወንጌል ላይ ክርስቲያኖች እኛ ፍጹም ሁሉን ትተን ለመከተል እጅግ ልቦናችን ምን ያህል ነው ወደ ኋላ ወደፊት የሚለው? እንደው ፍጹም የሚለውን እንቶ አሁን የወንጌሉ የሚነግረን ፍጹም ሚስትህን ትተህ፣ ፍጹም ልጅህን ትተህ፣ ፍጹም ገንዘብህን ሀብትን ትተህ እኔን ተከተለኝ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። በደንብ አስተውሉ። ሚስትህን ትተህ፣ ልጅህን ትተህ፣ ገንዘብህን ትተህ ተከተለኝ። ሐዋርያት እንደምታው ቤታቸውን ትተው ግማሾቹ ባለጸጋዎች ናቸው፣ ግማሾቹ ደግሞ የዕለት ስራ የሚሰሩ ናቸው፣ ግማሾቹ ባለስልጣኖች ናቸው። በደንብ አስተውሉ። ሐዋርያት ባለስልጣኖችም አሉ። እነ ማቴዎስ ባለጸጋዎች ናቸው፣ ባለስልጣኖች ናቸው። ግን ሁሉ ነገር ሰው ክርስቶስ የተከተሉት ወንጌል ወደ ማስተማር ይሄዱ። አሁን እዚህ ፍጹምነት ላይ እንኳን ባንደርስ፣ እዚህ ፍጹምነት ላይ መድረስ በእውነት እጅግ ከባድ ነው። እዚህ ፍጹምነት ላይ እንኳን ባንደርስ፣ ነገር ግን ቢያንስ ከክፉ ሀሳብ፣ ከልማድ፣ ከማይገባ መንገድ ልንለይ ያስፈልጋል፣ ልንተው ያስፈልጋል፣ ክርስቶስን ልንከተለው ያስፈልጋል። ዛሬ የምናከብረው ይህ ጻድቅ፣ ይህ ወጣት፣ ይህ ገብረ ክርስቶስ ሙሽራ እንግዲህ ገብረ ክርስቶስ ማለት የክርስቶስ አገልጋይ፣ የክርስቶስ ባሪያ፣ አብደል መሲህ የመጀመሪያ ስሙ እንዲህ ይባል ነበር። ገብረ ክርስቶስ የታላላቅ ነገስታት ዘር የሆነ የንጉሥ ልጅ ነው። ይህን ታሪክ ስንሰማ በእውነት በጣም ለሕሊና የሚከብድ እግዚአብሔርን መውደድ ምን ያህል እንደሆነ፣ ፍጹም መገዛት ምን ያህል እንደሆነ ይህንን ደግሞ ምርጫ የሚያደርጉ ጥቂት ሰዎች ናቸው። ክርስቲያኖች እንደዚህ አይነት ምርጫ የሚያደርጉ ጥቂት ሰዎች ናቸው። በገዳማት የምናያቸው ጥቂት ሰዎች ናቸው።
ዓለምን ትተው መንነው ንቀው የሚኖሩ ጥቂት ሰዎች ናቸው። ገብረ ክርስቶስ የንጉሥ ልጅ ነው። የንጉሥ ልጅ ቢሆንም ግን ልክ እንደ ሐዋርያት ሁሉን ትቶ ማንን ፈለገ? ማንን ፈለገ? ክርስቶስን። ተመልከቱ። ሁሉ አለ ሁሉ ትቶ ያደገው በቤተ መንግስት ነው። በስርዓት ነው ያደገው። ትምህርት እየተማረ በፍቅረ እግዚአብሔር ነው ያደገው። ነገር ግን ለአካለ መጠን ሲደርስ አባት እናቱ በሕግ እንዲኖር በሕግ ጸንቶ እንዲኖር እንዲሁም ደግሞ ዘር እንዲተካላቸው ከሚመስላቸው ከእነርሱ ከሆነ እነርሱን ከሚያክል ወይም ደግሞ በሃይማኖት ከሚመስላቸው የእነርሱ ወገን ከሆነ ከሮማውያን ዘንድ እሱ የቁስጥንጥንያ ስለሆነ ከሮማውያን እርሱን የምትመስለው ሚስት አመጡለት፣ አጋቡት። እጅግ ያማረ የንጉሥ ሰርግ ስለሆነ በአማረ በተወደደ ስርዓቱ ዝግጅቱ በአማረ መልኩ ደስ በሚያሰኝ መልኩ ዝግጅቱ ተፈጸመ። ገብረ ክርስቶስ ግን ከማን ጋር ነበር? ከክርስቶስ ጋር ነበር። ተመልከቱ። ኩሎ ኀደግነ ወተሎናከ፣ ሁሉን ትቶ እርሱን ለመከተል ነበር ያሰበው። በዚያች ሌሊት ያቺ መርዓዊ ወመርዓት አንድ በሚሆንባት ሌሊት በዚያች ሌሊት አልተኛም። ሌሊት ሲጸለይ አደረ። እህቴ አንቺ ዝም በይ እግዚአብሔርን አመስግኝ ብሎ ሲጸለይ አደረ። እኔ የክርስቶስ ሙሽራ ነኝ፣ እኔ ወደ ክርስቶስ ነው የሚሄደው፣ አንቺም እንዲሁ እግዚአብሔርን አመስግኝ። ነገር ግን አሁን እኔ ወደ ሌላ ሀገር ልሄድ ነው፣ በዚህ ጽኚ እግዚአብሔርን አመስግኝ አላት። እጅግ ደነገጠች። እንግዲህ ተመልከቱ፣ ገና በአንድ ቀን እሷም እንግዳ ናት። በጣም ደነገጠች፣ አለቀሰች። እሱ ግን ለማንም አትናገሪ፣ እኔ እግዚአብሔር ለማገልገል ሄዳለሁ አለ። ወደ ሌላው ሀገር ወደ አርማንያ ወደሚባለው ሀገር ሄደ። ይህ ነገር ሲነጋ ሲሰማ እናት አባቱ በእውነት እጅግ አለቀሱ። በተለይ እናቱ እጅግ አለቀሰች፣ እጅግ አዘኑ። አካባቢውን ሁሉ ጠርተው ለሰርግ የመጡትን ሁሉ ጠርተው አለቀሱ። ልጃችን የደረሰበትን አናውቅም፣ ነገር ግን አንቺ በርቺ ጽኚ ብሎ እርሷን እንድትጸና አድርጎ በተለይ ሚስቱን እንድትጸና አድርጎ ቀጥታ ወደ አርማንያ ሄደ። በዚያ የቅድስት ድንግል ማርያም ቤተክርስቲያን ነበረ። የቅድስት ድንግል ማርያም ቤተክርስቲያን ሲደርስ እንደ አንድ ነዳይ ተመልከቱ፣ እንደ አንድ ነዳይ ምንም እንደሌለው ልብሱን አራብቶ ልብሱን እንዲቆሽ አድርጎ ሰውነቱን ቀባብቶ በዚያ እንደ አንድ ነዳይ ሆኖ እንደ ችግረኛ ሆኖ እየተቀበለ ለነዳያን ምጽዋት የሚሰጡበት ጊዜ እየተቀበለ ያንን የሚቀበለውን ደግሞ መልሶ ለነዳያኖች እየሰጠ ምግብ ሲሰጠው ምግቡ ለነዳያኖች እየሰጠ በዚያ በቅድስት ድንግል ማርያም ቤተክርስቲያን ስራ አጠገብ ሆኖ ለረጅም ጊዜ ኖረ። አሁን ንጉሥ ነውና የንጉሥ ልጅ ነውና ንጉሱ ከ500 በላይ የሚሆኑ ወታደሮች ሊያስፈልግ አሰሳ አደረገ። በአካባቢው በአብያተ ክርስቲያናት በየአካባቢው ሁሉ በዘመድ በአዝማዱ ፍለጋ አደረገ። እነዚህ 500 ወታደሮች እሱ ያለበት ደረሱ። እንደዚህ ሆኖ ታገኙታላችሁ ስለተባሉ እነሱ ደግሞ ልክ ለነዳያን ምጽዋት እንደሚሰጥ እየሰጡ ባጠገቡ እየሰጡ ተላለፉ። አላወቁትም ፍጹም። ይህ ሁሉ የሆነው እኛ ለማስተማሪያ ነው።
እንግዳው በቤታቸው ያደገውን የንጉሥ ልጅ ሆነውን ማወቅ ያቅታቸዋል። ግን እግዚአብሔር ስራውን ሊሰራ እኛ እንድንባርበት ነው። ክርስቲያኖች በዚያ ምጽዋት ተቀበለ። ምጽዋት ተቀብሎ መልሶ ለነዳያኖች ሰጠ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ምስጋና ላንተ ይሁን። ከአባቶቼ አገልጋዮች ከአባቶቼ ወታደሮች ገንዘብ ተቀብዬ ለነዳያን እንድሰጥ ያደረገኝ ምስጋና ላንተ ይሁን እያለ አመሰገነ። ገብረ ክርስቶስ ቀን ሲጾም ይውላል፣ ሌሊት አይተኛ፣ ሲሰግድ ያድራል። በዚህ ጊዜ በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን አንድ ካህን እግዚአብሔርን በፍጹም የሚያገለግል ካህን በዚህ በደጃፍ በቤተክርስቲያን ደጃፍ ወርቆ እኮ ያለው ሰው እኔ የምቀርበው የኔ አገልጋይ ነው፣ ድንግል ማርያም ናት ካህን። ይህንን ሰው ወደ ቤተ መቅደስ እየገባ እንዲገባ አድርገው በዚያ ማረፊያ ስጠው፣ በዚያ ሆኖ ይጸልይ ይጾም የበቃ ሰው ነው አነጋግረው አለችው። ያ ካህን ደንግጦ እመቤታችን ቅድስት ድንግል ማርያም ስላዘዘችው ደንግጦ አነጋገረው ገብረ ክርስቶስን። ገብረ ክርስቶስ ደግሞ ክብሬ የተገለጠብኝ ስራዬ የተገለጠብኝ ብሎ እጅግ አዘነ። እባክህን አባቴ ስራዬን አትግለጥብኝ፣ እኔ ስራዬን እንዲገለጥ አልፈልግም አለ። እንዲህ እያለ ለብዙ ዘመናት እንደምታየው ሰውነቱ ተጎሳቆለ፣ ሰውነቱ ተለወጠ። በዚያ ሲያገለግል ከቆየ በኋላ አሁንም ደግሞ ክብሬ ይገለጥብኛል ብሎ ተመልሶ ወደ አባቱ ወደ ቤተሰቦቹ ወደ ቁስጥንጥንያ ሄደ ነው የሚለን ታሪኩ። በዚያ እንደገና አሁንም ተመልከቱ፣ በአባት በእናቱ ቤት እንደ ነዳይ እንደ አንድ ምስኪን ሆኖ ወደቀ ደጃፉ ላይ። አሁን ንጉሡ አባቱ ፍጹም ለነዳያኖች ያዝ ስለነበረ የሆነች ነገር በዓል ተሰራለትና በዚህ ምግቡን ስጡት፣ የሚገባውን አድርጉለት አላቸው ለአገልጋዮቹ። በዚህም ጊዜ አገልጋዮቹ ተመልከቱ፣ አንዳንድ ጊዜ የምግብ ትራፊ ይደፉበት ነበር፣ አንዳንድ ጊዜ የማይገባ ነገር ያደርጉበት ነበር። እርሱ ግን በአባት በእናቴ ቤት እንደዚህ አይነት ሰማዕትነት እንድቀበል ስላደረገኝ ፈጣሪ ጌታ ኢየሱስ ክርስቶስ ሆይ ምስጋና ላንተ ይሁን እያለ ያመሰግናል። እንዲህ አይነት ጽድቅ፣ እንዲህ አይነት የገድል ስራ በእውነት የገብረ ክርስቶስ የተለየ ነው። ሙሽራው ገብረ ክርስቶስ ስራው የተለየ ነው። በዚያ እያለም ከስግደቱ፣ ከጾሙ፣ ከጸሎቱ እንዲሁም ደግሞ ከጉስቁልናው ብዛት ሰውነቱ ሁሉ ቆሳሰለ። በዚህም ጊዜ የቤተሰቦቹ ውሾች ይልሱለት ነበር ይላል ገድሉ ነው የሚለው። እነርሱ ያጽናኑት ነበረ። በእውነት እነሱ ክብብ አድርገውት ያጽናኑት ነበር። እናት አባቱ ግን ሊያውቁት አልቻሉም። እጅግ አስደናቂ ነው። አንዳንድ ጊዜ እግዚአብሔር ስራው ድንቅ ነው። አሁን አባት እንኳን ቢረሳ እናት ምንም ቢሆን ልጇን አትረሳ። ግን እናትና አባቱም ረስተውት በዚያ ወርቆ እያሉት ረስተውት እንዴት ይወቁት? ብዙ ጊዜ ነው በዛ የቆየው በገር የቆየው። እዚህም ደግሞ ሲመጣ ጆሮ አስተቀይሯል። ስለዚህ እነዚህ አገልጋዮች ይህንን ሰው ከዚህ ውሰድልን፣ ሰውነቱ ደስ አላለን፣ ሰውነቱ ሽታ አለው፣ እባክህን ወደ ላይ ሄድልን እያሉ ይናገሩ ነበረ። ግን ገብረ ክርስቶስ በእናት በአባቱ ቤት የሰማዕትነትን ዋጋ ለማግኘት የጽድቅን ስራ ለመስራት በዚያ እንደ አንድ ነዳይ ሆኖ ለብዙ ጊዜ ቆየ፣ ለረጅም ዘመናት ቆየ። አሁን ከሰማዕትነት ከጽድቅ ስራው ከትሩፋቱ የተነሳ እግዚአብሔር ሊጠራው ፈለገ ነው የሚለው። እግዚአብሔር ሊጠራው ፈለገ። እግዚአብሔር በሚጠራው ጊዜ ግን ለቤተሰቦቹ ወረቀት ጻፈ፣ አስቀመጠ።
እኔ በዚህ በቤታችሁ ሆኜ የነበርኩት እኔ ልጃችሁ ነኝ፣ እኔ ገብረ ክርስቶስ ነኝ። ስለዚህ በእውነት ሁሉን ትቼ ክርስቶስን ተከትያለሁ። ይህንንም ያደረኩት ስለ ጽድቅ ነው አላቸው። ክርስቶስም የክብር አክሊልን አጎናጸፈው። ዛሬ አንደኛ በልዩ ድምቀት የምናከብረው ስብሐተ እግዚአብሔር ከሌሊቱ ከ1 ሰዓት ጀምሮ ምስጋና የምናቀርበው ስሙን እያነሳን ሕያው የሆነ ስሙን እያነሳን የምናመሰግነው ይህንን ያደረገው ነው። ዛሬ ሁላችን ተሰባስበን የምናከብረው እንዲህ አይነቱን ነው። ገብረ ክርስቶስ ግን በደንብ አስተውሉ። ገብረ ክርስቶስ የንጉሥ ልጅ ነው። ለአንድ ለመንግስት ልጅ ለሆነች ተጋባ። በዚያው ቢቆይ በዚያው ቤተሰብ መስርቶ ቢኖር እንዲህ ሁላችን እናከብረው ነበር። እንደ አንድ ንጉሥ ልጅ ትዳር ይዞ ቢኖር ታሪኩ እንደዚህ በገድል ታሪክ አይጻፍ ነበር? ለእኛስ በረከት ይሆን ነበር? አይደለም። አሁን ወደ መነሻዬ ነው ወስዳችሁ ወደ መነሻዬ ሲወስዳችሁ ኩሎ ንሕነ ኩሎ ኀደግነ ወተሎናከ ሁሉን ትተን ክርስቶስን ተከተልን። ሁሉን ትተን ክርስቶስን እንከተል ምን እናደርጋለን? ምን እናገኛለን? ክርስቲያኖች አስተውሉ። ምን እናገኛለን? አስተውሉ። ታሪካችን ምን ይሆናል? ጊዜያዊ ታሪክ ሳይሆን ታሪካችን ምን ይሆናል? ዘላለማዊ ታሪክ ይሆናል። እንዲሁ አይደለም እኮ የገብረ ክርስቶስ የሙሽራው ገብረ ክርስቶስ ታሪክ ምን ሆኗል? ዘላለማዊ ሆኗል። በቁስጥንጥንያ፣ በአርማንያ፣ በሮም፣ በሌሎች አብያተ ክርስቲያናት በአጠቃላይ ገብረ ክርስቶስ በጽድቁ በተጋድሎ በሰማዕትነቱ እስከ ዕለተ ምጽአት ሲከበር ይኖራል። ስለዚህ ነው ክርስቲያኖች ቢያንስ እንደ ገብረ ክርስቶስ ፍጹም እንዲህ አይነቱን እንኳ ባናደርግ ከዓለም ሀሳብ ከዓለም ተንኮል ከዚህ ልንለይ ያስፈልጋል፣ ልንተወው ያስፈልጋል። ኩሎ ኀደግነ ወተሎናከ ተከትለን ክርስቶስን ክርስቲያን ክርስቶስን መምሰል ያለበት እንዲህ ልንሆን ያስፈልጋል። እንግዲህ ገብረ ክርስቶስ በዛሬው ዕለት የእርሱን የሰማዕትነት የጽድቅ ስራ ነው የምናነሳው። በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል፣ ወምንተ ይበቅዖ ለሰብእ ለእመ ኩሎ ዓለመ ረብሐ ወነፍሶ ሀጉለ። ሰው ዓለም ሁሉ ቢገዛ ቢያተርፍ ገንዘብ ቢያደርግ ነፍሱን ቢያጎል ምን ይጠቅመዋል? ጥያቄ ይጠይቃል። ወዘይፈቅድ ያድኅና ለነፍሱ ለይግፋ ወዘሰ ገደፋ በእንቲአየ ይረክባ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል፣ ያድናታል። ስለ እኔ ማነው ይህን ያለው? ስለ እኔ ማነው ያለው? ማነው? አይደለም፣ ስለ እኔ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያለው። ክርስቲያኖች ሕያው ቃል የእግዚአብሔር ቃል ይህን ነው። ስለ እኔ ስለ እሱ ነፍሱን ያጠፋት ማነው? ማነው? ሁሉም ሰው የተከተለው ማነው? ገብረ ክርስቶስ። ይህንን ነው የምናከብረው። ይህንን በዓል ነው የምናከብረው። በደንብ አስተውሉ። ክርስትና ወንጌል እንዲህ ቀላል አይደለም። ራስን መተው፣ ራስን አሳልፎ መስጠት፣ የሙሽርነትን ጊዜ በእውነት ያ ደስ የሚያሰኝ ጊዜ መተው፣ ስለ ጽድቅ መተው በጣም ቀላል አይደለም። ይህንን የምናከብረው ወርቅ ዕንቁ የሆነ በዓል ነው የምናከብረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ዓለም ሁሉ ይገዛ ወነፍሶ ሀጉለ ነፍሱን ካጣ ምን ይጠቅመዋል? ለነፍሳችን ምን ካላደረግን ምን ይጠቅመናል? ከእኛ ጋር
የሚጓዝ አለ? ከእኛ ጋር ይዘነው የምንሄድ ነገር አለ? ዛሬ አንድ አባት አልፈዋል። ብዙ ነገር አላቸው። ነገር ግን ይዘውት የሚሄድ ነገር አለ? የለም። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወነፍሶ ሀጉለ ይላል። ነፍሱን ካጣ ምን ይጠቅመዋል? ይህ የመጨረሻ የሚሰመርበት ጌታችን ኢየሱስ ክርስቶስ ቃል ነው። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል፣ ያድናታል። ዘይፈቅድ ይትለወኒ ይጻለ ነፍሱ ወያጥፍ ወይንሳ መስቀለ ሞቱ ወይትለወኒ። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሌንም ተሸክሞ ይከተለኝ። ማቴዎስ 16 ቁጥር 24-26። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሌንም ተሸክሞ ይከተለኝ። ክርስቲያኖች፣ ክርስትና ምንድን ነው? የክርስትና ሕይወት ምንድን ነው? ሲተረጎም መስቀሉን ተሸክሞ መከተል እኮ ነው። አንዳንድ ጊዜ ክርስቲያኖች በወንድማማች መካከል መኖር አንዳንድ ጊዜ መስቀል ይሆናል። በትዳር መካከል ስንኖር እኮ አንዳንድ ጊዜ መስቀል አይሆንም። መስቀል ሲተረጎም ምንድን ነው? መከራ አይደለም? መስቀል ድካም አይደለም? መንገላታት አይደለም? መስቀል አያችሁ፣ እኔን ሊከተለኝ የሚወድ ቢኖር መስቀሌን ይሸከም ይላል። መስቀል ማለት ፍጹም ከክርስቶስ ጋር መኖር ነው። ከክርስቶስ ሐሳብ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በእውነት የእሱን መሰቀል የእርሱን ስለኛ መገረፍ በምናስብበት ጊዜ ፍጹም ራሳችንን እንተዋለን። እውነት ይህንን ለምን አደርጋለሁ? ይህንን በሰው ላይ እንዲህ ለምን አደርጋለሁ? እኔ ክርስቲያን አይደለሁም። እኔ መስቀሉ ተሸክሜ የለ በአንገቴ ላይ መስቀል አድርጌ የለ። ለምን ይህንን አደርጋለሁ? ለምንድን ነው በንስሐ ማልመላለሰው? መስቀሉን መሸከም ማለት በንስሐ መመላለስ እኮ ነው። ብዙ ጊዜ ንስሐ ለመግባት እንቸገራለን። ንስሐ ግቡ ብለው ካህናት ሲናገሩ ያን ንስሐችን ለመናገር ቅዱስ ሥጋውን ክቡር ደሙን ለመቀበል ጊዜ ይጠብቃል። አሁን አላደርግም። በዘንድሮ ለምን አደርጋለሁ? አሁን ልጅ አይደለም እንዴ? አሁን ገና ጎልማሳ ነኝ። ለምንድን ነው በንስሐ የምኖረው? አያቸው፣ ንስሐ መግባት እኮ ራሱ መስቀሉ መሸከም እኮ ንስሐ መግባት። ንስሐ ላለመግባት ብዙ ጥረት እናደርጋለን። በቅድስት ቤተ ክርስቲያን ሆነን በእውነት በጽድቅ ስራ በሕገ ወንጌል ለመኖር እኮ በጣም እንቸገራለን። ያ መስቀሉን መሸከም ነው። ለቅድስት ቤተ ክርስቲያን ሕጉ በሚያዘን አስራት በኩራት ማውቃት እኮ ያ መስቀሉን መሸከም እኮ ነው። ለዛ እንቸገራለን። ከሕገ እግዚአብሔር ተለይተን ስንኖር ያ ራሱ መስቀሉን መሸከም ነው። ሕገ እግዚአብሔር መጠበቅ መስቀሉን መሸከም ስለሆነ አለመሸከም ደግሞ እንደዚያው በአንጻሩ። ስለዚህ ገብረ ክርስቶስ ምንድን ያደረገው? በእውነት እኔን የሚወደኝ ቢኖር መስቀሌን ይሸከም ራሱን ይካድ ይከተለኛል። መስቀሌን ይሸከም ራሱን ይካድ ይከተለኝ። አሁን እውነት ፍጹም እንደ ገብረ ክርስቶስ ለመሆን ያ ፍጹምነት ነው። ያ ፍጹም የጽድቅ ስራ ነው። ግን ስንኖር በሕይወታችን ቅድስት ቤተክርስቲያን እንደምትነግረን በፍቅር በአንድነት በመተሳሰብ የማይገባውን ነገር በመተው ክርስቶስን በመምሰል እንድንኖር እግዚአብሔር አምላካችን ይርዳን። ገብረ ክርስቶስን እናደረገው ሁሉን ትቶ ተቀጠለ፣ የክብር አክሊልን ተጎናጸፈ። ይኸው ዛሬ የክብር አክሊል የተቀዳጀበት በክብር ያረፈበት ቀን ሁላችን እናከብረታለን። በዓለም እንደዚህ በዓሉ ይከበራል። እውነት አንዲት የሮማዊት ሴት አግብቶ በዚያ ወጣ ብላ ኖሮ ቢሆን የታሪካዊ ነገር ክርስቲያኖች ሁልጊዜ ስንለይ፣ ሁልጊዜ ወደ ክርስቶስ ስንሄድ እኛ ክብራችን እንደዚህ ነው። ሁልጊዜ የጽድቅ ስራ ስንሰራ
ሁልጊዜ መስቀሉ ስንሸከም እንደዚሁ ሕይወታችን እንዲሁ ነው። ታሪካችን የእያንዳንዳችን ታሪክ እንዲሆነው የጻድቁ የገብረ ክርስቶስ በረከት ረድኤት ከሁላችን አይለይ። ሁለተኛ የአባታችን የጻድቁ የአቡነ